አሰላሙ አለይኩም ወራህመቱላሂ ወበረካቱ ውድ ቤተሰቦቼ እንዴት ናችሁ? ሁላችሁንም ሰላም ሰላም ብያለሁ። ላይክ እና ሰብስክራይብ ሼር እያደረጋችሁ ቀይ ባህር ዩቲዩብን ማሳደጋችሁን እንዳትረሱ። በነገራችን ላይ እኔ ብዙ ጊዜ ቪዲዮ ስሰራ ራሴን አላስተዋውቅም እና አንዴ ሀያት ነሽ ትሉኛላችሁ፣ አንዴ ሀሊማ ነሽ ትሉኛላችሁ፣ አንዴ ማነት ነሽ። የእናንተ ጥፋት አይደለም። ከዚህ በኋላ ይህ ቻናል ቀይ ባህር ቻናል ነው እያልኩኝ ሁሌ ከቪዲዮ መጀመሪያ ላይ ስሜን ለማስተዋወቅ ሞክራለሁ። ለምን ከሌት ነሽ ሀሊማ ነሽ ቅብርጥሱ ስለምትሉ የእናንተ ስተት አይደለም። እኔ ቻናሌን በየጊዜው ቪዲዮ በሰራው ቁጥር ስለማላስተዋውቅ ነው። እና ይህ ቻናል ወይም ደግሞ ይህ ቪዲዮ የሚቀርብላችሁ በቀይ ባህር ቻናል ወይም ሚዲያ ላይ ተዘጋጅቶ የሚቀርብ የህልም ፍቺ ነው። አሁን ለዛሬ ይዤላችሁ የቀረብኩት በህልማችሁ ወደ ሀገር ስትመለሱ ምን አይነት ህልሞችን ታልማላችሁ? እናንተ ወደ ሀገር መመለሳችሁን ወደ ትውልድ ሀገራችሁ ልትመለሱ እንደሆነ የሚያመላክት የህልም ፍቺ ነው። ለምሳሌ እንዴት እንደሆነ ላብራራላችሁ። ከአረብ ሀገራት ወይም ከሆነ አውሮፓ ሀገራት ሆናችሁ ወደ ኢትዮጵያ ልትገቡ መሆኑን አንደኛ ይጠቁማችኋል። ሁለተኛ ኢትዮጵያ ውስጥ ኖራችሁ ደግሞ ወደ ክፍለ ሀገር የተወለዳችሁበት ሀገር አዲስ አበባ ያለ ሰው ወይም ደግሞ የሆነ ከተማ ላይ ሆኖ ግን ወደ ትውልድ እምብርቱ ወደ እትብቱ ወደ ተቀበረበት አገር ሊጓዝ መሆኑን ወይም ሊመለስ መሆኑን የሚጠቁም ህልም ፍቺ ነው። ግዴታ አውሮፓ ሀገር መቀመጥ የለባችሁም። ተግባባን አይደለም? አንዳንድ ሰው የሚመስለው ወደ ሀገር መመለስ የሚለው ፍቺ ከአውሮፓ ወይም ከአረብ ሀገር ወይም ከሆነ ከውጭ ሀገር ወደ ኢትዮጵያ መግባት ይመስላል። አይደለም። ከኢትዮጵያ ራሱ አዲስ አበባ ነዋሪ እኔ ተወልዴ ለምሳሌ አዲስ አበባ ካልተወለድኩኝ ክፍለ ሀገር ከሆነ የተወለድኩት አዲስ አበባ ከሆነ የምኖረው ከአዲስ አበባ ወደ ተወለድኩበት ሀገር መሄዴን የሚጠቁም። ተግባባን አይደለ? አሁን ወደ ህልም እንሄዳለን። ልክ እንደዛ ማለት ነው። እሺ፣ አውሮፕላን ወይም መርከብ መሳፈር በህይወታችሁ ውስጥ ትልቅ የጉዞ ወይም የሽግግር ወቅት ላይ መሆናችሁን ያሳያል። በአውሮፕላን ስትሳፈሩ ወይም መርከብ ስትሳፈሩ ወይም በመርከብ ስትጓዙ ካለማችሁ መሳፈር ማለት እዛ ውስጥ ገብቶ መሄድ ማለት ነው። እሺ፣ ሻንጣ ማሸግ ለአዲስ ምዕራፍ መዘጋጀት ሆነና የቆዩ ነገሮችን የመቋጨት ፍላጎትን ያመላክታል። ሻንጣችሁን ስትረትቡ መረተብ አረበኛ ነው። ሻንጣ ስታስተካክሉ በቃ ልትጓዙ አሁን ወደ የሆነ ቦታ ስትሄዱ ሻንጣችሁ ምንድነው የምታረጉት? እጥፍጥፍጥፍ አድርጋችሁ ምናምን አዘገጃጅታችሁ አይደለ ወደ የምትሄዱ። ልክ እንደዛ ሻንጣ ስታዘጋጁ ልብሶችን አጣጥፋችሁ ከሻንጣ ስትጨምሩ በቃ በአጠቃላይ ሻንጣ ስታዘጋጁ ማየት ያለ ይሄ አሁን ያላችሁበት ህይወት አብቅቶ ሽግግር ልትሆኑ ወደ ሌላ ቦታ ወይም ወደ ሆነ ቦታ ልትጓዙ እንደሆነ አዲስ ምዕራፍ ልትጀምሩ እንደሆነ ያመላክታል ባጭሩ። እሺ፣ ቀጣዩ ደግሞ ምንድነው? የድሮ ጓደኞችን ወይም ዘመዶችን ማየት ከናፍቆት በተጨማሪ እንዲሁም ስትናፍቁም ልታለሙ ትችላላችሁ። ከዛ ሳትናፍቋቸው ግን እንዲሁ የቀድሞ ጓደኞቻችሁን የቀድሞ ሰዎችን ድሮ የምታውቁ የሰፈር ሰዎችን በተደጋጋሚ በህልማችሁ የምታልሙ ከሆነ ወደ ቀድሞ ህይወታችሁ ልትመለሱ ወይም ወደ ቀድሞ ማንነታችሁ ወይም አካባቢው የመመለስ ምልክት ነው ማለት ነው። እሺ፣ ሌላው የልጅነት ቤት ወይም ደግሞ ትምህርት ቤትን ማየት። አብዛኞቻችሁ ትጠይቁኛላችሁ፣ ድሮ ከተወለድኩበት ሀገር ወይም ድሮ ገጠር ያደግኩበት ሀገር ይመስለኛል እንደዚህ አይቼ ትላላችሁ። የአብዛኞቻችሁ የህልም ፍቺ ናት ይቺ። ይህ የድሮ የልጅነት ያደጋችሁበትን ቤት በህልም ማየት፣ ድሮ የተማራችሁበትን ቤት በህልም ማየት ወደ መጀመሪያው ማንነቶና ወደ መሰረቶ የመሳብ ስሜትን ይወክላል። ይሄ ምንድን ነው? ወደ ድሮ በቃ ወደ ባህላችሁ ወደ ሀገር ወይም ሀገሬ ላይ ብኖር አይነት ስሜት ወይም የድሮ መናፈቅ። ሌላኛው አፈታት የድሮን መናፈቅን ወይም ወደ ድሮ ህይወታችሁ ልትመለሱ። ይሄ ወደ ድሮ ህይወታችሁ ልትመለሱ ስላችሁ እንግዲህ ገጠር ቤቱ ፈርሶ ከሆነ የገጠር ቤትን ያለማችሁት ቤቱ ፈርሷል፣ ወደ ትመለሳላችሁ። እንደዛ አይደለም። ይሄ ምንድነው? በቃ የድሮ መናፈቅና ወደ ድሮ ማንነት መሳብ ማለት ነው። በቃ ወደዛ ታዘነብላላችሁ። ዘመናዊነት ወይም አሁን ላይ ያለን ሳይሆን የድሮውን ነው የምትፈልጉት እንደማለት ነው። ተግባባን አይደለ? እሺ፣ ቀጥለን ደግሞ መንገድ ወይም ድልድይ መሻገር። መንገድ ስትሻገሩ ድልድይ ስትሻገሩ ደግሞ ማየት የአንድ ምዕራፍ ማብቂያና አዲስ ጉዞ ወይም አዲስ ነገር መጀመርን ያመላክታል። መንገድን መሻገር ድልድይን መሻገር የሆነ ነገር አብቅቶ ወደ ሆነ ነገር እየሄዳችሁ ወይም ወደ ሆነ ነገር እየተቀየራችሁ ወይም ጉዞ ልታደርጉ እንደሆነ ይገልጻል ማለት ነው። እንዲሁ ደግሞ በመንፈሳዊ ወይም በሃይማኖታዊ እይታ ደግሞ ይሄ ህልም
ወደ ሀገር እስቲ እንየው። በመንፈሳዊ እይታ ደግሞ ምናልባት አእምሮ ስለ ትውልድ ሀገሩና ስለ ቤተሰቡ አብዝቶ እያሰበ መሆኑንም ሊገልጽ ይችላል። እንግዲህ እነዚህን ህልሞች ካለማችሁ ሁልጊዜ ቤተሰብን ተደጋጋሚ ታስቡ ይሆናል። እነሱን የምታስቡና የምትናፍቁ ከሆነ እንዲህ አይነት ህልም ልታለሙ ትችላላችሁ ይላል። ሌላው ደግሞ በስደት ህይወት ውስጥ ተሰዳችሁ ከሆነ ከሚገጥማችሁ ድካም ውስጥ ወጥታችሁ ሰላማዊና ወደሚታወቅ አካባቢ ለመመለስ መጓጓት ስሜታችሁ እንደው ከዚህ ሀገር መቼ ነው ተላቅቄ ሀገሬ ገብቼ ፎይ የምለው እንደው ከዚህ ቦታ መቼ ነው ተላቅቄ ወደዚህ ቦታ የምሄደው ብላችሁ ከጓጓችሁ ከፈለጋችሁ በእውነታው በህልማችሁ አሁን ቅድም የዘረዘርኩትን አይነት ነገሮችን ልታልሙ ትችላላችሁ። በቃ ሀገራችሁ እየሄዳችሁ ወይም በመርከብ እየተጓዙ ይሄ በቃ ፍላጎታችሁን ነው የሚገልጸው ማለት ነው። እና ዞሮ ዞሮ ግን ምንድነው የህልሙ ወሳኝ ነጥብ ሀገራችሁ ልትገቡ ወይም ወደ ትውልድ ሀገራችሁ ልትመለሱ እንደሆነ በህልማችሁም ልታልሙ ትችላላችሁ ነው። እነዚህን አሁን የገለጽኳቸውን ልታልሙ ትችላላችሁ። እሺ ስለዚህ እነዚህን ከተከታተላችሁ ማለት ነው በቀጣዩ የቪዲዮ ላይ በሌላ ፕሮግራም እንመለሳለን። ለዛሬው እንግዲህ አብዛኞቻችሁ ወደ ሀገር ስገባ ልጅነቴን ቦታ እየሆኑ ሻንጣ ስጠቀል አብዛኛው ይሄን ህልም ማልመው የለም። እነዚህ ሁላ ምንድነው አንዳንዴ የምኞት መሳካት ምንድነው ጠቅላችሁ ወደ ሀገር ልትገቡ እንደሆነ ነው። ራሱ ህልም ራሱ በግልጽ እየነገራችሁ ነው። ከቅድም ጀምሮ እስካሁን ያለውን ቪዲዮ በስነ ስርዓትና በጥንቃቄ በደንብ ካዳመጣችሁት እነዚህን አለማችሁት ከሆነ ወደ ሀገር የምትገቡበት ነገር እየተቃረበ ነው ማለት ነው። ስለተከታተላችሁኝ ከልብ አመሰግናለሁ። በቀጣዩ ደግሞ እንደዚህ ዋና የህልም ፍቺዎችን ይዤላችሁ ቀርባለሁ። ለዛሬው ደግሞ ላይክ እና ሰብስክራይብ እንዳይረሳ። ቻው ቸር እንሰንብት።